እንዴት ናችሁ? ኢንሻአላህ ዛሬ እስኪ ሰለሞት ላስታውሳችሁ። አንድ ያላህ ባሪያ ሞትን ከማስታወስ አይወገድም እርሱ ዘንድ ዱንያ ያነሰችበት ቢሆን እንጂ። ሞትን ማስታወስ ለቀልብ ህይወት ይሰጣታል፣ እንድንነቃና እንድንዘጋጅም ያደርጋታል። ሞት በየጊዜው ከመብዛቱ የተነሳ በጣም ከመዘናጋችን የተነሳ ሰለሞት ማስታወስ ሁሉ ጊዜ አስፈላጊ ነው ብዬ አስባለሁኝና ሞትን ማስታወስ አለብን። ካጠገባችን ያሉ በጣም ብዙ ሰዎች አሉ፣ እየተለዩ ነው። ነገምኛ የኛ ተራ ነው። ዛሬ ለሞት አልቀሽ ብንሆን ነገኛ በተራችን ደግሞ ይነቀስ እንላል። የዛሬ ሬሳ ባይ ብንሆንኛ ነገ ደግሞ እኛም ጀናዛ እንባላለን በተራችን ማለት ነው። የዛሬ ሟች አጣቢ ተራው ደርሶ እንደዚሁ ነገ እሱም ይታጠባል። በሬሳ ላይ ሰጋጅን በተመሳሳይ ነገ ይሰገድበታል። የዛሬ ቀብር ቆፋሪን በሌላ ጊዜ ደግሞ እርሱም ይቆፈርለታል። የዛሬ ቀባሪ በተራው ይቀበራል። ወደድም ጠላንም የሚሆነው ይህ ነው። እድለኛ ማለት ከዱንያው በላይ ለአኺራው የሚለፋና ሞትን እንዳለበት አውቆ ሁሉም በተጠንቀቅ የሚዘጋጅ ሰው ነው። ስለዚህ ሁላችንም ልንዘጋጅ ይገባል። አምላካችን አላህ Subhanahu Wa Ta'ala በሞት ዙሪያ በጣም ብዙ የቁርአን አንቀጾችን አውርዷል እና ይሄንን የቁርአን አንቀጽ ኪናውሳ ወሊኩል ኡመቲን አጀል፣ ለሁሉም ሰዎች ለኡመቶች በአጠቃላይ ጊዜ አላቸው፣ የሚሞቱበት ጊዜ አላቸው። فاذا جاء اجلهم አጀላቸው በደረሰ ጊዜያቸው በደረሰ ጊዜ እኮ لا يستأخرون ساعة ولا يستقدمون፣ ወደ በኋላ ትንሽ ሰዓት አይቆዩ እንደዚሁ እንደሞ አይቀድሙም እያለ ይናገራል። ስለዚህ ልንዘጋጅለት ይገባል ለዚህ ሞት። قل ان الموت الذي قل በላቸው ان الموت الذي ያ ሞት የሚባለው ነገር تفرون منه ከርሱ እናንተ የምትሸሹት فإنه ملاقيكم እርሱ ያገኛችኋል። ثم تردون إلى عالم الغيب ثم ከዛ በኋላ تردون ትመለሳላችሁ إلى عالم الغيب የሩቅን የሚያውቀው ወደ ሆነው ጌታ ትመለሳላችሁ። والشهادة ግልጹንም የሚያውቀው ድብቁንም የሚያውቀው ወደ ሆነ ጌታ ትመለሳላችሁ። فينبئكم ትነገራላችሁ بما كنتم تعملون ስትሰሩት በነበራችሁት ነገር እያለ ይናገራል። በጣም ብዙ ቦታዎች ላይ ያሉ اذا جاء اجلها አጀሏ በደረሰ ጊዜ ሞት ነፍስ አጀሏ በደረሰ ጊዜ ወደ ኋላ የሚያስቀራት የለም እያለ ይናገራል አምላካችን አለ። كل من عليها فان በሁሉም በዚህ ምድር ላይ ያለው በአጠቃላይ የሚጠፋ ነው። ويبقى وجه ربك ذو الجلال والإكرام የጌታህና የልቅናና የንግስና ባለቤት ሆነው የአምላክ ፊት ደግሞ ይቀራን እያለ አምላካችን አለ ይናገራል። الذي خلق الموت والحياة يتفطرنا راسه الذي خلق الموت والحياة الذي ህይወትና ሞት ራሱ የተፈጠረው ليبلوكم ሊፈትናችሁ ነው። አይኩም احسن عملا የትኛው ስራ ያማረ መሆኑን ሊፈትናችሁ ነው። وهو العزيز الغفور እያለ አምላካችን አለ ይናገራል። ስለዚህ ለሞት ልንዘጋጅለት ይገባል። ምክንያቱም የተፈጠረው እዚህ ምድር ላይ ራሱ ለፈተና ስለሆነ ማለት ነው። የትኛውም ቦታ ላይ ብንሸሽ ራሱ ሞት እንደሚደርስብን አላህ Subhanahu Wa Ta'ala ይናገራል። አይነማ ተኮኑ ይድሪኩኩም الموت የትኛውም ስፍራ ብትሆኑ ሞት እዛ ይመጣችኋል። ወለው ኩንቱም في بروج مشيدة የትኛውም በጣም ጠንካራ ግድግዳ ብረት ምናምን ያለበት እንኳን ቢሆን እዛ ቦታ ላይ ይመጣላችኋል ሞት እያለ ይናገራል። ኩሉ ነፍሲን ዛኢቀቱል መውት ሁሉም ነፍስ ሞትን ቀማሽ ናት። በጣም ብዙ ቦታዎች ላይ ያለ ሰለሞት የተጠቀሰ اذا جاء اجل امنوا اذا جاء احدكم الموت ይሄ من احدكم الموت ሞት አንዳችሁ በመጣላችሁ ጊዜ እያለ ይገልጽልናል። በጣም ብዙ وما تدري نفس بأي أرض تموت አርድን ተሞት የአንዲት ነፍስ ሞት እንደሚመጣበት ወይም ደግሞ የት ቦታ እንደምትሞት እንደማታውቅ አላህ Subhanahu Wa Ta'ala ይነግረናል። እንደዚህ ተመሳሳይ የሆኑ የቁርአን አንቀጾች እንደዚህም ሐዲሳቶች በጣም ብዙ አሉ ሞትን የሚያስታውሱ ማለት ነው። እና ወደ ቀልባችን ልናመጣውና ልንገነዘበው እንደዚህም ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል። ነገ ስንሞት ብቻችንን ቀብርን የምንገባው ማንንም ተከትሎን አይመጣም። በጣም የምትወደን እናታችን ብትሆን ቀብራን ነው የምትመለሰው። ሁሉም ያዘጋጀው እዚች ምድር ላይ ሲኖር ያዘጋጀውን ይዞ ነው የሚሄደው። እና በምን ላይ ተዘጋጅተናል ነው ጥያቄው። ዋናው ጥያቄ ምን ላይ እየሰራን ነው? ራሳችን ላይ እየሰራን ነው ወይ? ዲናችን ምን ያክል የሚያዘንን